ታውቃላችሁት ኢትዮጵያ ውስጥ ላይ ማለት ነው ምን ጉድ ነው እየተካሄደ ያለው አልገባኝም። እኔ እንደ በቃ ግዴታ አንድ ወንድ አልፈልግሽም ካለ በቃ በማታት ነው እንደ ወደ ራስሽ ወይም ወደ አንቺ እንድመለስ የምታደርገው። ግን ሩታ ግን ምን አይነት ማፈሪያ ሴት ነሽ አንቺ! እግዚአብሔርን በኢየሱስ ክርስቶስም ልጁን በዚህ ልክ እንትን እንዲሆን ራሱን እስኪሳት ድረስ ማለት ራሱን ረስቶ የሚያወራ ነገር እስኪጠፋ ድረስ ልጁን እንደዚህ ታደርጊያለሽ እንዴ አንቺ? እንዴ አብርሽ እኮ ነገ ወደ ራሱ ከተመለሰ እኮ ጥሎ ይሄዳል እኮ ገባሽ አይደለ? አንቺ ግን በጣም ወራዳና ሴት አሳዳቢ ሴት ነሽ። ገባሽ አይደለ? የምርን ነው እና ይደብራል። እና ባለፈው አልፈልግም እያለ ሀብል አምጥተሽ አንገቱ ላይ አስረሽ ዛሬ ደግሞ በግድ እንዴ ይሄን እኮ ጎበስ መቶ አሁን ከአንገቱ ከበጠሰው እኮ በላዩ ላይ ያለው ሰይጣን እኮ ከናብሉም እንደሚወጣ ማወቅ አለብሽ። ገባሻ እንዴ? ውዶች ቤተሰቦችን ራሱ ሰላም ማለት ያልቻለ መቆም ያልቻለ ልጅ እንዴ አይደብርሽም እንዴ ሩታ? አንቺ ግን በጣም ማፈሪና በጣም ወራዳ ሴት ነሽ። እግዚአብሔር እንደ አንቺ አይነት ሴት እኔ ምድር ላይ አይቼ አላቅም። ጌታን ይደብራል። እንዴ ልጅ ወልደሻል እኮ የወለድሽውን ልጅ ቁጭ ብለሽ ለምን አታሳድግም አንቺ? የወለድሽውን ልጅ አላሳደም ማለት ከብሮ ማለት ከአብርሃም ውጪ ምድር ላይ ወንድ የለም ነው። ግን ይሄ ወንድም ነው ተብዬው እኮ ራሱ በጣም ማፈሪ የወንድምክን ውጥቀት የምትፈልግ ከእጅ ሰዓቱን ሰርቋል። እጁ ላይ ሰዓት የነበረውን ሰዓት እጁ ላይ አድርጓልና በጣም ማፈሪ ነክ ኤፍሬም። በእውነት ሰው የወደዳ ልክ እንዲጠላ እንዲሆንክ ማወቅ አለብክ። ገባ? በዚህ ልክ ግን የወንድምህን ውጥቀት የወንድምህን ዝቅታ ወንድምህ የሆነ ራሱን እስኪረሳ ድረስ ይሄውን ነገር እንድታደርግ ከሷ ጋር ሆነ እያደረክ ያለው አንተ ነህና በጣም አስፈሪ የሆንክ ልጅ ነክ። ገባ አይደለ? በጣም እና በጣም ነው የገረምከኝ ሩታ አንቺ ራሱ ማለት ነው። እና አብርሽ ነገ ጥሎ ይሄዳል። የምር ነው ጥሎ ይሄዳል። ግን ካንቺ ጋር አብሮ የሚኖር እንዳይመስልሽ፣ ካንቺ ጋር አብሮ የሚቆይ እንዳይመስልሽ። እና ወደ ራሱ ከተመለሰ አብርሽን አታገኘው። ወራዳ እንዴት ነው አንቺ ግን እንዴ! ለሰው ልጅ ምን አይነት መልእክት ነው እያስተላለፍሽ ያለሽው? አንቺን የሚከተሉ ሰዎች ደግሞ ጀግና ነው ይሏታል። ደግሞ እንደ ባል ማለት ባሏ ነው የመለሰችው። እንዴት ለባሏን ስትመልስ እንዴት ታወራላችሁ ትላለች። እንዴት ነው ማናወራው? እንደዚህ የለ አዳንዝዛ ነው እንደ ባሏን የራሱ የምታደርገው አዳንዝዛ። እና እሱ ይሁን እኮ ጂኒ እኮ ነው አብርሽ፣ ጂኒ በቃ ገባችሁ? አብርሽ አይደለም ይሄ። እና ይደብራል በጣም ማፈር። እባብ ነሽ አንቺ እባብ። እባብ እኮ ሰው እኮ ሳያውቅ እኮ ነው መጥቶ ሰው ላይ መርዙን የሚረጨው ማለት ነው። አንቺ እንዴ ነሽ? ገባሻ? ማፈሪ አይደብርሽም እንዴ አንቺ? አይደብርሽም? መለመን አይደብርሽም? እድሜ ልኩን ወንድ እየለመንሽ መኖርሽ ነው። እድሜ ልኩን ከልጅነትሽ ጀምረሽ ለማግባት እየለመንሽ አገባሽ። እና ደግሞ ተፋተኝ አልፈልግም ስትለመኝ ነበር። ፈታሽ አልፈልግም አለሽ፣ አላርፍም አለች። ህይወቱን መኖር ጀመረ። ቀንተሽ ደግሞ አሁን እኮ የልጁን የወንድነት ጾታ ይሁን እሱ ወንድ አይደል ጾታውን እኮ ቪዲዮ ቀርጸሽ ያሽ በዚህ ማስፈራረሽ። እና ደግሞ የራሴ ያደርጋሉ ብለሽ ወደ ራስሽ ቀርብሽ ደግሞ አልፈልግም ብለሽ ልቡን ሰብረሽ አባረርሽው። ግን ለዚህ ሁሉ መልስ ሳይሰጣ ዝም ያለው ለምንድን ነው? ወንድ ስለሆነ ዝም አለ። አንቺ ግን እሱን በየጊዜ ምን ነው ከዚህ ምድር ሲጠፋ ወይም ሲቀበር ነው እንዴ እሱን የምታዩ? አንቺ እንዴ ቀበር ፈልገሽ ነው? ቆይ እኔ የምላችሁ ቤተሰብ የላችሁ? ይሄ ቴኖ ባዮች ይሃኑ አንቺ በዚህ አንቺ ራሱ ማለት ነው እንዴ ለምንድን ነው የማትመክሩት አብርሽን ራሱ? እሷ ግን አዎ ልክ ናች። በልጅ ምክንያት ነው እሱን እያገኘሽ ያለችው። እና ይደብራል፣ የምር ይደብራል። በዚህ ልክ መተት። ቆይ ሰው እንዴት መስቀል እኮ የእናንተ በኦርቶዶክሶች ያው ማለት አላቅም ምን እንጃ፣ ግን በኦርቶዶክሶች ምን እንደሆነ ባላቅም ማተባችሁ ነው አይደለ? መተት የሚሰራል ነው አልገባኝም። እንዴት መተት ላይ እንዴት ማለት መስቀል ላይ መተት ይሰራል አልገባኝም። እኔ ሩታ በጣም ማፈሪ ወራዳ ሴት ነሽ አንቺ ወራዳ። ገባሻ? እንዳይደብራትም እንደቺ ሴትዮ በጌታ በኢየሱስ ስም። እና አብርሽ
እኔ እንጃ ያንተ መጨረሻ ነው ናፈቀኝ ጌታን እኔ እንጃ እውነትን ነው የምላችሁት። የብርሽ እኔ መጨረሻ ነው ናፈቀኝ። ምን ይሁን መጨረሻው? እና ያለን እዚህ ሜዳ ላይ እስካለን ድረስ ይሄንን ልጅ እዛውም እንደዚህ እያረግ መጨረሻ ምን እንደሚሆን ለማንኛውም እናያለን። ገባችሁ? እናያለን። እኔ ምንም አይደለም። በጣም ነው የሚያስጠላው። በጣም አይዲት ነው። ኤፍሬም አንተ ራሱ በጣም ወራዳና የወንድምክን ውድቀት የምትፈልግ ሰው ነክና እንዳንተ አይነት እኔ ምድር ላይም የትም አይቼ አላቅም። ወንድም የወንድሙን ውድቀት ሲፈልግ አይቼ አላቅም። እና በጣም ወራዳ ሴት ነሽ። በጣም ክብረ ቢስ ስድ ሴት አሳዳቢ ሴት ነሽ ሩታ። እየነገርኩኝ ነው። ገባሽ አይደለ? በጣም የሚያስጠላ ነገር ነው እያደረግሽ ያለሽው። ለምን ደስተኛ ሆና ለምን በደስታ ኖራ እንዴ? ለምን ማለት ነው እኮ እንጂ እኔ የሚፈራው ማለት ነው የልጁን ጾታውን እንዳትቆርጪ የፈራሁት ይሄ ነው። የምር ነው። በዚህ ሪስ እንደው መጣበታለሁ። ጾታውን ቆርጠሽ እንዳትለቅው ልጁን የሚፈራው እሱ ነው። አንቺ በጣም ደፋር ሴት ነሽ። በጣም ማለት ነው። በኢየሱስ ስም እንዳንቺ አይነት እኔ ወራዳ ሴቶች እንኳን አይቼ አላቅም። ለማንኛውም ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር አድርጉልኝ፣ አድርሱልኝ። ቆርጣችሁ ላኩ። እሺ ውዶቼ።